እኔ ዲፕሎማ የለኝም፣ ዲግሪ የለኝም፣ 8ኛ ክፍል ነኝ። ስለዚህ ማድረግ ያለብኝ ዲግሪ ያለው ሰው በእንግሊዝኛ ቋንቋ የተመረቀ ሰው መቅጠር ነበረብኝ። ዶክመንት እንደገና ውጭ ቀጠርኩኝ። ማስታወቂያ ሰርቼ ስመጣ ጸሐፊዋን ውጭ አስወጥቶ ታሽጎ ነበር ትምህርት ቤቱ። እኔ ዛሬ ጊዜ የተሻለ መስመር ላይ ደረስኩት። ሳነበው ታሽጓል የሚለውን አልታሸገም በሚል ያነበብኩት። ቲቸር ይልኝ እንጂ ስለው አርፈ ተማር እንዳትጫር አለኝ። እኔ መጽሐፍ ለመጻፍ አትችልም ያለኝ መምህር እኔ ጋር አሁን ፓርታይመር ነው። እኔ ኮሌጅ ላይ እኔ 3ኛ ዓመት ዲላ ዩኒቨርሲቲ ሲማር የቤት መኪና ነበረኝ። እንደዛ መሬት ገዛን 1000 ካሬ ሜትር አገር ማለት 3ኛ ዓመት ተማሪ ሆነ። አዎ እኔ አንድ ነገር ብቻ አልችልም። እሺ አዎ አለመቻለን። የምድራችን ትልቁ በረከት በደስታና ስኬት የሚኖር ህይወት ነው። ክቡራትና ክቡራን አድማጮቻችን እነሆ በየሳምንቱ ጥንቅቅ ብሎ ተዘጋጅቶ ወደ እናንተ የሚደርሰው ዊዝደም ፖድካስት የተሰኘው ፕሮግራማችን ተጀምሯል። የዕለቱ እንግዳችን አቶ ዘላለም ደጀኔ ይሰኛል። የቢታንያ ቢዝነስ ግሩፕ፣ ስዊት ድሪምስ አካዳሚ እንዲሁም ፒኮክ ማይክሮ ፋይናንስ መስራችና ባለቤት ነው። በዚህ ቆይታችን ከ8ኛ ክፍል ጀምሮ አሁን 36 ዓመቱ እስከሚሆን ድረስ የገነባቸውን በርካታ ቢዝነሶች የምንዳስሳቸው ይሆናል። አብራችሁን ቆዩ። ዘላለም ጥሪያችንና ክብረ ፍቃደኛ ስለሆን ከልብ አመሰግናለሁ። እሺ አመሰግናለሁ። መልካም እንግዲህ ሌላኛው ከአንተ ውስጥ በጣም የሳበኝ ነጥብ ምንድን ነው? በልጅነት ነው ቢዝነስን የጀመርከው። ሰው ለዚህ ደግሞ አስተዳደግ ትልቅ ዋጋ ይኖረዋል። ስለዚህ ውለት አስተዳደግ ምን ይመስል ነበር? እሺ እኔ ተወልጄ ያደግኩት ኦሮሚያ ክልል በአርሲ አሰላ ሲሆን የአርሲ አሰላ ልጅ ነኝ። ትምህርት በጣም ዝቅተኛ ከሚባሉ ተማሪዎች መካከል ነበርኩ። እናቴ እንግሊዝኛ ቋንቋ እንድማር በጣም ፍላጎት ነበራት እና ትምህርቱ ሊገባኝ ስላልቻለ ቋንቋ ትምህርት ቤት አሰላ አካባቢ መድረሳ የሚባል መስጊድ አካባቢ ይማር ነበር እንግሊዝኛ ቋንቋ። ቦስተን የሚባል የቋንቋ ትምህርት ቤት እና ትምህርቱ ሊገባኝ ስላልቻለ ትምህርቱን አቋርጠው ነበር እና እናቴ ደጋግሜ እንድማር ትፈልግ ነበር። ማቆም እንደሌለብኝ መማር እንዳለብኝ ደጋግማ ጫና ታሳድር ነበረ። ከዛ በኋላ እሷ በምታደርገው እንድማር ስለምትገፋፋኝ ተመልሼ ሄድኩ። ሊገባኝ ስላልቻለ ሁለተኛም ጊዜ ተመለስኩ። በእኔ ሆነ በቃ ተማር የሚለውን ነገር ሲሆን የሆነ ጊዜ ቋንቋ እየተማርኩ ትምህርቱን ተወሰነች ነገር መረዳት ጀመርኩ፣ የእንግሊዝኛ ቋንቋውን። ከዛ ከዕለታት አንድ ቀን ያው ፈጣሪ ሁሉንም ለበጎ ያደርጋል። አንድ በምንማርበት የቋንቋ ክላስ ውስጥ መምህራችን በህግ አካል ይፈለግና ፖሊስ መጥቶ እንዳጋጣሚ ለአንድ ጉዳይ ጣቢያ እንደሚፈልገው ይነግረዋል። እኔ ፊት ለፊት ነበር የተቀመጥኩት። መምህራችን ጠራኝና ይህን ሳምንት የምመጣ አይመስለኝም፣ ህግ ጣቢያ አካባቢ ሊሄድ ነው። ስለዚህ እኔ እስክመጣ ተማሪዎችን አስተምራቸዋለኝ እና እንደምችል ነገረኝ። ከዛ በዛ ደቂቃ ውስጥ እኔ ፊት ለፊት ቆምኩኝ፣ ገዋን ለበስኩኝ፣ ቾክ ያስኩኝ ብላክቦርድ ላይ። በጣም የሚገርመው ተማሪዎቹ ጸጥ ብሎ ነበር ያዳመጡኝ። የተጫወትን የተሳሳቅን ነበረ። በደቂቃ ውስጥ እኔ መምህር መሆኔን ራሱ ተቀብለው ነበረ። እጅ አውጥተው ጥያቄ ጠይቀውኛል። ከዛ መልሻለሁ የጠየቁትንም ጥያቄዎች። ከተማሪዎቹ መካከል አክቲቭ ነበርክ ማለት ነው? ያን ድል እኔ ያንን ነኝ ብዬ አላምንም ነበር። ለካስ ነበርኩ። አንዳንዴ ሆነን የማይታዩን ነገሮች አሉ እና ልክ 8ኛ ክፍል ህዳር ወር ላይ ነበረ ይሄ የተፈጠረ። በጣም የሚገርመው 8ኛ ክፍል ሆኜ ሰኔ ወር ላይ ለራሴ ትምህርት ቤት ከፈትኩ አሰላ ከተማ። በ7 ወር ውስጥ ማለት ነው? የቋንቋ ትምህርት ቤት። ቤታችን አካባቢ ዴስቲቪ ቤት ነበርና ቅዳሜና እሑድ ነው የዴስቲቪ ጨዋታዎች። ስለዚህ እዛ አሰላ ሀጂ ከድር የምትባል ትንሽ ሱቆች አሉ። 600 ብር ነበር የቤት ኪራይ ተከራይቼ 3 ወር የቤት ኪራይ ከፍዬ። አባቴ ለአንድ ጉዳይ ጥሩ አባት አለኝ፣ ጥሩ እናት አለኝ፣ ነገሮችን አስተዋይ ናቸው እና ለአንድ ጉዳይ ሌላ ሀገር ሄዶ ነበር አባቴ። ሲመጣ እኔ ትምህርት ቤት ከፍቻለሁ እና ማረሰው እኔ 8ኛ ክፍል ነኝ። ትምህርት ቤቱ ላይ ምዝገባ ክፍል የቀጠርኳት ደግሞ ከዲፕሎማ ነበራት እና ዲፕሎማ አላት። በጣም ጎበዝ ልጅ ናት። መሰረት ትባላለች። አሰላ ልጅ ናት። አረሰም መሆን እና ዲፕሎማ አላት። የሬጂስተረር ህግን ጠብቃ እንድትመዘግብ አደረግኩ። በሳምንት ባልሞላ ጊዜ ውስጥ ወደ 106 ተማሪዎች ተመዘገቡ። ምን አይነት ፕሮሞሽን ወይም ማስታወቂያ ብትሰሩ ነው? በየቤት ለቤት ፕሮሞሽን በተንን። እንግሊዝኛ ቋንቋችሁን አሻሽሉ፣ 25 ብር ክፈሉ የሚል እና በጣም የሚገርመው እኔ ደግሞ 8ኛ ክፍል ሆኜ ቅዳሜን 8ኛ ክፍል ክረምቱን ደግሞ የ9ኛ 10ኛ ክፍል ቲቶር እማራለሁ። ሀይ ጭላለሁ ትምህርት ቤት አሰላ ሄጄ ጠዋት ተምሬ ነው የምመጣውና የጠበቅኩት 30 ተማሪ እንዲመዘገብ ነው። 106 ተማሪዎች መሆናቸውን ሳይ ማድረግ ያለብኝ ነገር መምህር መቅጠር ነበረብኝ እና መምህር ለመቅጠር ፕሮሰስ አደርግ ማስታወቂያ ሰርቼ ስመጣ ጸሐፊዋን ውጭ አስወጥቶ ታሽጎ ነበር ትምህርት ቤቱ። በምክንያት
የንግድ ስርዓቱን ባለመጠበቅ ንግድ ፍቃድ ምናምን በሚባል ፕሮሲጀር ታሽጓል ተብሎ ቢቆምና ብዙ ሰዎች እዛ ጋር ይቆማሉ። እኔ ዛሬ እዚህ የተሻለ መስመር ላይ ደረስኩት ሳነበው ታሽጓል የሚለውን አልታሸገም በሚል ያነበብኩት። ከዛ መምህር ዶክመንት ያስፈልጋል ለመክፈት። እኔ ዲፕሎማ የለኝም፣ ዲግሪ የለኝም፣ 8ኛ ክፍል ነኝ። ስለዚህ ማድረግ ያለብኝ ዲግሪ ያለው ሰው በእንግሊዝኛ ቋንቋ የተመረቀ ሰው መቅጠር ነበረብኝ። ዶክመንት እንደገና ወጥቼ ቀጠርኩኝ። እኔ 8ኛ ክፍል ነኝ። 8ኛ ክፍል ሆነ ዲፕሎማ ያላት ዲግሪ ቀጠር። ከዛ ደግሞ ዲግሪ ያለው መምህር ያስፈልግ። ያንን ዶክመንት ለአሰላ ትምህርት ቢሮ አስገባው፣ አስከፈትኩት። 271 ተማሪ ደረሰ እንዴ! እና ማድረግ ያለብኝ ወዲያው መምህር መቅጠር ነበረ። እኔ ተማሪ ሆንኩ እዛው እኔ ትምህርት ቤት በሁሉም ፈረቃ እማራለሁ። 10 ደቂቃ ጋፕ እያደረኩ ራሴ መግባት ጀመርኩኝ። 50 ደቂቃ 40 ደቂቃው መምህራን ያስተምራሉ፣ 11 ደቂቃ እኔ። መጨረሻ ተማሪዎቹ እኔ እንዳስተምራቸው መጠየቅ ጀመሩ። ሙሉ በሙሉ ከአንደኛ ወር በኋላ ራሴ መቆጣጠር ጀመርኩ ክላሱን። እዛ 9ኛ ክፍል ሚኒስትሪ ያለፍን አስላጭ ላሉ ትምህርት የገባው። አሁን ከቤተሰብ ጋር መማር እንዳለብኝ አመንኩ። በጋ ላይ ትምህርቱን አቆምኩት። ሌላ ቦታ ተቀጥሬ መስራት ጀመርኩ። ገንዘቡ እኮ አለኝ አሁንም ባንክ። ከአሰላ ኢቴያ ነው ተመላልሼ አስተምሬያለሁ 9ኛ ክፍል ሆኜ። ከአሰላ ኢቴያ ምን ያህል ኪሎ ሜትር ይርቃል? 25 ኪሎ ሜትር ገደማ፣ 26 ኪሎ ሜትር ነው። ያን ጊዜ መኪና 5 ብር ነው፣ ደርሶ መልስ 10 ብር ነው። ሰውየው የሚከፍለኝ 15 ብር ነበረ። 5 ብር ነው ትርፍ። 5 ብር ነው ማለት ነው። ያንን ደግሞ አስቀምጠው ነበር። የሚገርም ደብተሩ መጽሐፌ ውስጥ አስቀምጠው ነበር። ብዙ ውጣ ውረድ ነበረው። በጣም ጠንካራ እናት አለችኝ፣ ጠንካራ አባት አለኝ። 9ኛ እና 10ኛ ክፍል እኔ ሁሉንም አመት ክረምት ሰራ ነበረ። ስራዎች ሰርተሃል? ለምሳሌ አሮጌ ወንበር ገዝቼ እኔ አድሼ በይጄ ቀለም ቀብቼ ሸጬ አውቃለሁ። መበየድ ትችል ነበር ማለት? አስበይጄ አሮጌ ወንበሮቹን ገዛው፣ ፈርኒሽ ያደረጋቸውና ሞዲፋይ አድርጌ ሳይዛቸውን ሼፑን ቀያይሬ እንጨት ቤት ብረት ቤት ወስጄ አሰርቼ እነዛን ሸጬ አውቃለሁ። እንዴት ነው ይሄ ሀሳብ ይመጣልህ ግን? እንደዚህ አይነት የቢዝነስ ሀሳብ ምን አለ ምን የለም? ዲማንዱ ምንድነው? ሰፕላዩ ምንድነው? ኢምባላንስ ያለው በትምህርት አይደለም። እኔ በዛ ሰዓት አስብ ነበር፣ ይሄ ያዋጣል አያዋጣም፣ ሌላ ቦታ ይፈልጋል አይፈልግም የሚባለውን አጠናዋለሁ። ከዛ ሞክረዋለሁ። የማይሳካበት ምንም ምክንያት አልነበረም። እግዚአብሔር የተመሰገነ ይሁን። ብዙ ጣውረድ ነበረው። ከዛ 11ኛና 12ኛ ክፍል አሰላ ፕሪፓራቶሪ ተማርኩ። አንደኛ ምርጫ የሆነና ዲላ ዩኒቨርሲቲ ደረሰኝ። በጣም ማረሰው ዲላ ዩኒቨርሲቲ የመጀመሪያ የገባሁኝ ቀን ሻንጣዬን ዶርም አስቀመጥኩ እና ዲላ ከተማ ነው የሄድኩት። ቀጥታ የሄድኩበት ነገር ቤት ለመፈለግ ነው፣ ለመከራየት ነው። አዎ ትምህርት ቤት ለመክፈት መኖሪያ መስለኛል ቤት። እዛ ሀሁ የሚባል ፔንሲዮን አለ፣ መኝታ ቤት፣ ኦሮሚያ ኢንተርናሽናል ባንክ ያለበት ላይ ፎቁን ተከራየሁት። ከፈትኩ ትምህርት ቤት። መቼም ማረሰው ከዩኒቨርሲቲው ከከተማ ወደ ዩኒቨርሲቲ የመጀመሪያው ቀን ውጭ ሄድኩ ቀን የዩኒቨርሲቲው ግቢው በሩ ጠፍቶብኛል ማረሰው። እዛ ቢታንያ የቋንቋ ትምህርት ቤት ተከፈተ ዲላ ከተማ ብዬ ማስታወቂያ መስራት ጀመርኩ። ቢታንያ ያልክበት ምክንያት እዚህ ጋር አቋራጭ? አዎ ክላስ ውስጥ ያን ጊዜ የህግ አካል ወስዶት የሄደው ያ አስተማሪ ልጁ ቢታንያ ነበር ስሟ። እና ሴት ልጁ ቢታንያ ነው ስሟ። ቢታንያ ባዬ አሁን አሜሪካ ነው ያለው። በጣም ብዙ ነገር እንዳደረገልኝ ስለምወደው ባለውለታዬም ነው። ከዛ በኋላ ነው የሁሉ ቢታንያ ተብሎ በርካታ ሰዎች የሚኖሩበት ተቋም የተመሰረተው። ዲላ ከተማ ቢታንያ ቋንቋና ኮምፒውተር ቢታንያ ቋንቋን ትምህርት ቤት በከፈትኩኝ ቀን ሳምንት ውስጥ አልሞላውም 600 ተማሪ ሲመዘገብ። ምንድን ነው ያደረግኩት? ዲላ እንደመጣው ነው እንግሊዝኛ ቋንቋችሁን አሻሽሉ፣ እንግሊዝኛ ቋንቋ በነፃ ተማሩ የሚል ማስታወቂያ ነው የሰራው። ነው ሁላችሁም በነፃ እንግሊዝኛችሁን አሻሽሉ። በጣም አድካሚ ጊዜ ነበረ። 1 ሳምንት ሙሉ አስተማርኩኝ በነፃ 600 ሰው። አረ ከዛ በላይ ሰው እና በየፈረቃው ቦታ ጠፍቶ ቆሞ ተማሩ። ከአንድ ሳምንት በኋላ ክፍያ ከፍለው እንዲቀጥሉ አደረግን። 600ም ቀጠለ። 600 ነው፣ ከ1000 በላይ ነው በነፃ የተማሩት። ከዛ ወደ 600ዎቹ ተማሪዎች በነፃ ከተማሩት ቀርተው 600 ምናምን ተማሪ ክፍያ ፈጸመ። አሁንም ገንዘቡን አላጠፋሁትም። እኔ ዲላ ዩኒቨርሲቲ ዶርም ነው እስክመረቅ ድረስ ዶርም ነው ያደርኩት። ጓደኞች ያውቃሉ። እስክመረቅ ካፌ ነው የበላሁት። ዩኒቨርሲቲ ዶርም ነው መሆኑ፣ ካፌ ነው የምጠቀመው። ከዛ ሞተር ሳይክል ገዛው። በሞተር ሳይክል ከዩኒቨርሲቲ ወደ ስራ ቦታ እመላለሳለሁ። ከዛ ለምን ኮምፒውተር አልጨምርም አልኩ። ከዛ አባቴም በዚህ ላይ ድጋፍ አድርጎልኛል። ከአዲስ አበባ ኮምፒውተር ገዛው። ምን ያክል ኮምፒውተሮች ገዛ? 10 አንዱ። አዎ እንደውም ያን ጊዜ 620 ዴል 620 ኦፕቲፕሌክስ 620 ኮምፒውተሮች 10 ኮምፒውተር ገዛሁኝ። ስንት አወጣህ አጠቃላይ? ወደ 50 ምናምን ሺህ ብር።
ርካሽ ነው ጊዜ ኮምፒውተር፣ ፕሪንተር ገዛው፣ ስካነር ማሽን ገዛው። እሺ ይህ ሁሉ ሲደረግ ዶርም ነው የምኖረው እኔ እና ዲላ ዩኒቨርሲቲ ጆርናሊዝም እንደመረጥኩት ደረሰኝ። የመጀመሪያም ሴሚስተር ዲላ ዩኒቨርሲቲ ጥሩ ነበረ። እንደገና አንደኛ ዓመት ሰከንድ ሴሚስተር ከራሴ ጋር መጣላት ጀመርኩ። ለመጻፍ አልጽፍም የሚል ሀሳብ መጣልኝ። ለምን እዚሁ ላይብረሪ ቁጭ እያጠናሁ እኔ ለመጻፍ አልጽፍም አልኩ። ከዛ መጽሐፍ ጻፍኩኝ። የዲላ ዩኒቨርሲቲ ፕሬዚዳንት አቶ ታሪኩ በራሱ ይባላል። አሁን በህይወት የለም፣ ባለውለታዬ ነው። በህይወቴ በጣም የምወደው ሰው ነው። መጽሐፍ በእስክሪብቶ ጽፌ ይዤ ሄድኩኝ እና ጸሐፊዋ ምንድን ፈልጌ ነው ፕሬዚዳንቱን መግባት እንደማልችል ነገረችኝ። ተማጸንኳት ብዙ ቀን። ከዛ በር ላይ አገኘኝ። ሲገባ ዝም ብዬ በር ላይ ስቀመጥ የዩኒቨርሲቲ ፕሬዚዳንት ግባ አለኝ። አቶ ታሪኩ በራሱ ይባላል። ስቲል መልኩ ፊቴ ላይ ያለ፣ ያወራኝ አፕሮቹን ፊቴ ላይ ያለ፣ በጣም ነው የምወደው። ከዛ ቁጭ ብለን አወራን። ምንድን ነው የኔ ልጅ አለኝ። መጽሐፍ ጽፌ ነው ለማሳተም ፈልጌ ነው መጽሐፍ ጽፌ ነው እንድታግዘኝ ነው። እሺ ብሎ አልናቀኝም። ለእንግሊዝኛ ዲፓርትመንት መራልኝ። በጣም ደስ አለኝ። ከዛ እንግሊዝኛ ዲፓርትመንት ያን ጊዜ አዲሱ ግቢ ነው፣ ፕሬዚዳንት ቢሮ ሜን ካምፓስ ነው። የሮጥኩት ሩጫ የማውቀው ይዤ ሄድኩኝ። ችግር የሆነ ይዤ ሄድኩበት የእንግሊዝኛ ዲፓርትመንቱ መምህሩ መጽሐፉን ላየው አልፈልግም። ያመላልሰኛል። ከዛ አንድ ቀን ብሎ ቲቸር እይልኝ እንጂ ስለው አርፈ ተማር እንዳትጫር አለኝ። በጣም ደነገጥኩት። ከዛ የሆነ ቀን በጣም ስለከፋኝ ከቢሮ ክፍት ነበረ፣ እሷን ነበር ከፊት ለፊት አንስቼ ይዤው ሄድኩኝ። ድምፄ ወፈር ስለሚልም በስልክ ይደወልኩ። አንድ ትልቅ መጽሐፍት ማሳተሚያ ድርጅት ናቸው። እንዲህ መጽሐፍ አለኝ፣ ስፖክን እንግሊሽ መጽሐፍ ነው፣ ኢዲዮማቲክ ኤክስፕሬሽን ዲክሽነሪ ነው እና ማሳተም እንደምፈልግ በስልክ ማውራት ጀመርኩኝ። እስቲ ይምጡ አለኝ። መጣሁኝ አዲስ አበባ። ስመጣ ሰውየው ፊዚካሊ እንዳዩኝ ይቅርታ የኔ ልጅ አሁን በቅርብ ካሪኩለም ሪቫይዝድ ስለሚደረግ አሁን አናሳትምልህም አሉኝ። እኔን ያዩት ጽሁፉን አላዩትም። ተመለስኩ ወደ ዲላ። ደጋግሜ በየቀኑ መደወል ጀመርኩ። እስቲ ና አሉኝ። አሰለቻችሁ እና እስቲ ሲሉ መጣሁኝ። ከሆነ የዩኒቨርሲቲ ትልልቅ መምህራኖች አሉ። 18 ሺህ ብር ትሸጣለህ ያሉኝ። መጽሐፍ እንደሚታተም እንዲነግሩኝ ነበር የፈለግኩትና መጽሐፉን ይዤ የተመለስኩት ወደ ዲላ። ዲስክቶፕ ነው ቢሮ ያለኝ፣ ላፕቶፕ የለኝም። ቁጭ ብዬ ጽፋለሁ በሲዲ ኤ ቢ ያልኩ ወደ 30 ምናምን ሲዲ ያደረኩት። በርን ነው። ለዛም ሪራይቴብል አልነበረም ሲዲው። ዲላ ዳሽን ባንክ ስፖንሰር ጠየቅኩ። የነበረው ስራ አስኪያጅ አቶ ማንያለ ይባላል። በሰዓቱ በጣም ጥሩ ነው። ዳሽን ባንክ አግዞኛል። መቼ ማረሳውን። ያን ጊዜ ኤቲኤም ማሽን እንደ መጀመሪያ ኢንትሮዲውስ ያደረገው ዲላ ላይ ዳሽን ባንክ ነበር። ስፖንሰር አደረጉኝ። መጽሐፉ ታተመ። ዳርሊንግ ስፖክን እንግሊሽ ኢዲዮማቲክ ኤክስፕሬሽን አሁን በሁሉም ዩኒቨርሲቲ ማስተማሪያ ነው። ወደ 200 ሺህ ብር አገኘሁበት በሱ መጽሐፍ። 200 ሺህ ብር በጣም ብዙ እኮ ነው። እኔ 3ኛ ዓመት ዲላ ዩኒቨርሲቲ ሲማር የቤት መኪና ነበረኝ። 3ኛ ዓመት ስትማር ዲግሪ ተማርኩ። መኪና ገዝቼ ነው የተማርኩት። ፈጥነህባል በጣም። ጓንጓ የሚባል ከተማ አለ ከዲላ ትንሽ ኪሎ ሜትር ራቅ ይላል። እዛ ከፈትኩኝ። ቡሌ ሆራ ከፈትኩ። ያ ሁሉ ሳላይ ዲላ ዩኒቨርሲቲ ተማርኩ ነው። ዲላ ከተማ ሬንድ በሆቴል ግቢ ውስጥ የመጀመሪያው ብሮድባንድ ኢንተርኔት ዲላ ከተማ ነው የከፈትኩት። ከፍተን እሷ እዛ መታ ፌስቡክን እንድትጠቀም የበዓል ቀን ነው መታ ቁጭ ባለችበት ተዋወቅን። ኮምፒውተር ሳይንስ ነው የተማረችው። ከዛ ኮምፒውተሮቹ ያስቸግሩኝ ነበረ። አንቲቫይረስ ጫነችልኝ። ፎርማት የሚደረጉትን ፎርማት አደረገች። ሎካል ዲስክ ሲዲ የሚለውን ፓርቲሽኖቹን ከፋፈለችልኝ። በሞተር ግቢ ሸኛዋት። ግቢ ነው የምትማሪው? እሷ ሜን ካምፓስ እኔ ሰመራ ነች። ኮምፒውተር ሳይንስ ተማሪ ናት። ከዛ ጊዜ ጀምሮ ጓደኛ ሆንን። አሁን ኦልሞስት 17 ዓመት አብረነን። በጣም ለህይወቴ ሰክሰስ ምንጭ ናት። ብዙ ውጣ ውረድ አብረን አልፈናል። ከኔ ጋር ብዙ ደክማለች። መቼም የማረሰው ዲቪ እንሞላ ነበርና ዲቪ ሙሉ ምናምን ብለን በጣም ብዙ ሰዎች ሞልተዋል። የግቢ ተማሪዎች ሳይቀሩ 70 ሺህ ብር 100 ሺህ ብር ሰርተናል በዲቪ። አሜሪካ ባለውለታችሁ ነች። እሷም ትሞላለች፣ ወረቀቶችን ፕሮሰስ ታደርጋለች፣ ወረቀቶችን ፕሪንት ፎቶ ታነሳልኛለች፣ አዶቢ በደንብ ታስተካክላለች ፎቶቻቸውን የዲቪ ካንዲ የሚሞሉትን። እንደዛ እያደረገን እዛ ቡሌ ሆራ ሄደን እንደገና ግቢ የተማርን ቡሌ ሆራ ሄደን ቋንቋና ኮምፒውተር ከፈትን። እዛም ጥሩ ነበር። 3ኛ ዓመት ሆኜ ከፈትን። ከዛ መሬት ገዛን 1000 ካሬ ሜትር አገረ ማርያም። 3ኛ ዓመት ተማሪ ሆነ? አዎ። ከዛ 1000 ካሬ ሜትሩ መሬት ላይ ግንባታ ሰራን ቡሌ ሆራ። ከዛ እንደገና ከተመለሰ አንተ መማር አለብህ አለችኝ። ዲግሪ እንደተመረኩኝ እዛው ዲላ ዩኒቨርሲቲ ላይ በመደበኛ ማስተርስ ቀጠልኩኝ። ቴፍል ቲቺንግ እንግሊሽ አስ ፎሬን ላንጉዌጅ። እሷን ያበረታታችኝ፣ አስመዘገበችኝ። እንደውም ሄዳ አንተ መማር አለብህ አለችኝ። ማስተርሴን እንግሊዝኛ እዛው ዲላ ዩኒቨርሲቲ ተማርኩ። ብዙ ውጣ ውረዶች አሉ መሀል ላይ። እኔ ከአንድ ቦታ ስንቀሳቀስ በሞተር ሳይክል ወድቄ አውቃለሁ።
ከዛ ዲላ ዩኒቨርሲቲ በጣም ብዙ መስዋዕትነት አልፈናል። እዚህ ጋር ለምሳሌ ጥያቄ ውስጥ ግን አንደኛው ለምሳሌ በወጣትነት ብዙ ገንዘብ እያገኘህ ነው ያለው፣ ሱስ ውስጥ አልገባህም? ካልገባህስ ደግሞ ምንድን ነው የያዘህ አላማ? እኛ እኮ በጣም ገንዘብን ያገኘነው ለፍተን ነው። እናሷ በጣም ተቸግረናል፣ ሰው ለምንናል፣ ዝቅ ብለናል፣ ከፍቶናል፣ ብዙ ውጣ ውረዶችን አብረን አሳልፈናል። እንደዚህ ያገኘነውን ገንዘብ እንዴት እናጥፋው? እንደገና ይርጋለም መተን ሞባይሎች ውክልና ወስደን ሚሞሪ ጭነናል፣ ሞባይል ሸጠናል፣ የሞባይል አክሰሰሪ አዙረናል። የሞባይሎችን ኢትዮጵያ ውስጥ የሚመረቱትን ሞባይሎች ውክልና ወስደን በየከተማው አዙረን ሸጠናል። ገንዘቦችን አግኝተናል። ቴክኖ፣ ስማድል፣ አይቴል የሚባሉ ሞባይሎች ወኪሎች ነበር፣ አዙረን ሸጠናል። እስከ በንሳዳዬ ድረስ ሄደን። እንዴት ፈቀዱላችሁ ግን? እዚህ ጋር አሁን ለምሳሌ ትላልቅ ካምፓኒዎች ናቸው የጠራችሁ፣ ቴክኖ፣ ስማድል የሚባሉትና መጀመሪያ ሱቁን ከከፈትን በኋላ ሄደን አናገርናቸው። ብራንች ማናጀሮች አሉ ቴክኖ። ያን ጊዜ አይቴል ላይ አቶ ደረጀ የሚባሉ ጥሩ ልጆች፣ እነሱን ሄጄ አናገርኳቸው። ልጆች ነን፣ ፈቀዱ። ከዛ አይቴልም ወኪል ነበር። አዲስ አበባ የገበያ ማዕከል ነው ቢሮቸው። ዋስ አላሏችሁ? ገንዘብ ነበረን እኛ። ስለዚህ የሚጠየቀውን ኮታ የሚጠየቅብንን ኮታ እንወስዳለን። 500 ሺህ ብር ነበር በዛን ሰዓት። ያንን ገንዘብ ዲፖዚት እናደርግ ነበር። ገንዘቡ ነበረ፣ አስገብተን እንወስዳለን። ትርፋማ ነበር ስራው። እንሸጥ ነበረ፣ እናዞር ነበር። እንደምንሻ ሆኗል። አሁን ያችን ሞባይል ቤት ለእኔ ተቀየርንበት፣ ለታናሽ ወንድሜ ሰጥቼው አሁን እሱ የሚሰራበት። ማወቅ ያለብን እዚህ ላይ ማንኛውም ስራ አክብረን ከሰራን የማንቀየርበት ምንም ምክንያት የለም። አይካን ነው። እኔ አንድ ነገር ብቻ አልችልም፣ አለመቻለን። እና ሰው ልጅ ደግሞ ከረካ እንደሞተ ነው። አንዳንድ ሰዎች አሉ በጣም ትንሽ እውቀት መጥፎ ነው፣ ትንሽም ብር መጥፎ ነው፣ ትንሽም ስልጣን መጥፎ ነው። አንድ ሰው ሩቅ ማየት ካልቻለ፣ ትልልቅ ነገር መመልከት ካልቻለ፣ በትንሽ ነገር የሚረካ ከሆነ ችግር ነው። ሴይንግ ኢዝ ዋን ቲንግ ዱይንግ ኢዝ አናዘር። ብዙ ጊዜ አስተያየት የሚሰጡ ሰዎች አሉ፣ የሚሰሩም ሰዎች አሉ። እኛ ከሚሰሩት ነን። ለዚህ ሀገር ለውጥ ሊያመጡ ከሚያስቡ፣ እችን ሀገር የኔ ነች ብለው ከሚያስቡ ሰዎች አንዱ ነን። የ3 ሴት ልጆች አባት ነኝ። ነገን የኔ ኖርኩበትን አይነት ላይፍ የሚኖሩ ልጆች እንዲኖሩን አይገባም። የተሻለ ሀገር ሲገነባ በብዙ መስዋዕትነት፣ በብዙ ትሬንድ፣ በብዙ መስዋዕትነት ውስጥ ነው። መልካም። እንግዲህ ወደኋላ ደግሞ ልመልስህ። አሁን የተለያዩ ነጥቦች ላይ ለምሳሌ አንደኛው ነጥብ ምንድነው? ባለህ መርካት የለብንም ብለሃል። ሰው በእንግዲህ ተማሪ እያላችሁ 100 ሺህ ማግኘት ማለት 2000 ዓመተ ምህረት ላይ ደግሞ በጣም ብዙ ነው። እንደ 2009 2010 ላይ ራሱ ቪት ሲገዛ ነበር 150 ሺህ ብር። 100 ሺህ ማለት ደግሞ የዛ ሰዓት ብዙ ነው። ሰው ያረካችሁት ምን ያህል ርቀት ቢታያችሁ ነው? እኛ እናስብ ነበር የቋንቋ ትምህርት ቤት ኖረን ኮሌጅ ገንብተን እንደምናስተምር ነበር የምናስበው። ስለዚህ ኮሌጅ ህንፃ ገንብተን ለማስተማር ብሩ አይበቃንም። ስለዚህ እኛ የምናስበው 100 ሺህ ብሩ ህንፃ አይሰራም፣ 500 ሺህ ብሩ ፎቅ አይሰራም። አሁን የገነባናቸው ህንፃዎች በዛ ደረጃ ነበር የምናስባቸው። ስለዚህ ትንንሹን ነገሮችን እናመሰግነውና ትልልቁ እንድናስብ ይረዳን ስለነበረ ነው ዋናው ዓላማ። መልካም። ሌላኛው ደግሞ ምንድነው እንግዲህ ተማሪ ያለህ ብዙ ቦታዎች ነው እየሰራህ ያለው። አንድ ከተማ ላይ ብቻ አይደለም፣ ከአንድ ከተማ ውጭ እየሰራህ ያለው። ጊዜህን እንዴት ትጠቀም ነበር? ብዙ ተማሪዎች ይጠቀሙበታል ብዬ አስባለሁ። ይሄን ብትነግራኝ። በጣም ማረሰው ምሳ ሰዓት ላይ ሄጄ ሰሌዳ ጽፌ አውቃለሁ። ከዛ ክላስ ማረ ተማሪዎች ያን ይጻፉ ይጠብቁኝ ነበረ። ክላስ ምቆይ ከሆነ ብዙ ጽፋለሁ። አጠጋግቼ ጽፍላቸውና ተማሪዎች ያንን ጽፎ ይጠብቁኛል። በጣም ደስ የሚለው ነገር አትችልም ለሚሉ ሰዎች ሰርተህ ሆነ አድርገህ አሳይተህ ተለውጠህ እንደመኖር ደስ የሚል ነገር የለም። አትችልም ላልሁ ሰዎች ስለማትችለው ነገር ማብራሪያ ከመስጠት ችለህና ሆነ በተግባር እነሱም የጥቅሙና የፍሬው ተጋሪ እንዲሆኑ ስታደርጋቸው ደስ ይልሃል። እኔ መጽሐፍ ለመጻፍ አትችልም ያለኝ መምህር እኔ ጋር አሁን ፓርታይመር ነው። እኔ ኮሌጅ ላይ ያ መምህር እኔ ያስተምራል። አንተ ብቻ የሁሉ ሰብስበህ የጋኑስ መብራት ነህ። በዲግሪ መርሃ ግብር 5 ዲፓርትመንት፣ በቲቪቲ መርሃ ግብር 10 ዲፓርትመንት፣ በከፍተኛ ትምህርት ጥራት አግባብነት ኤጀንሲ ከ5ቱ የዲግሪ ፍቃዶች ቢታኒያ ኮሌጅ በ5ቱም አረንጓዴ ደረጃ ያለው ኮሌጅ ነው። አካውንቲንግ፣ ቢዝነስ ማናጅመንት፣ ኮምፒውተር ሳይንስ፣ ሶሺዮሎጂ እና ማርኬቲንግ ዲፓርትመንት በዲግሪ መርሃ ግብር በ5 ፊልድ ፍቃድ አለን። በ3 ክልሎች ላይ በቢታኒያ ኮሌጅ በ10 ዲፓርትመንት በቲቪቲ ወይም በደረጃ በ10 የስልጠና መስኮች ፍቃድ ሙሉ ስልጠና ፍቃድ ያለው ተቋም ነው። በርካታ ሰዎች የሚኖሩበት ትልቅ ተቋም ነው። ይርጋ ጨፌ የሚባለው ከተማ የራሳችን ግዙፍ ህንፃ አለን። ይርጋለም ላይም ህንፃ አለን።
ለፕሬዚዳንት ቢሮ ሐዋሳ ላይ ባለ 9 ወለል ህንፃ እየገነባን ነው። በዛ ሁሉ ውጣ ውረድ ውስጥ ትልቅ ተቋም መገንባት ችለናል። እንደዛ ነው እያለ የሚቀጥለው። መልካም፣ በጣም አሪፍ። ቢታንያ አሁን ላይ ምን ያህል ኮሌጆች ደረሳችሁ? ከዛ ደግሞ የወደፊት እቅዱስ ምን ይመስላል? እንደ ኮሌጅ ብዙ ስራዎችን ሰርተናል። በ3 ክልሎች ላይ ጥሩ ነገር እናያለን። ኮሌጃችን በበርካታ ከተሞች ላይ አለ። ይርጋለም፣ ዲላ፣ ይርጋ ጨፌ፣ አማሮ ኬሌ፣ ሽንሽቾ እንደዚህ ከተሞች ላይ ስንት ደረሱ በቁጥር? 13 እና ጅማሪ ነው፣ ብዙ ይቀረናል። እነሱ ካምፓሶች አሉን። አሁን በተጨማሪ ፒኮክ ከተመረቁ ተማሪዎቻችንን በስራ መስክ ላይ እንዲገኙ ደግሞ ፒኮክ የገንዘብ ብድርና ቁጠባ ፍቃድ አለን። ብድር ፋሲሊቲ እናደርጋለን። ከኛ ኮሌጅ የተመረቁ ተማሪዎችን ድጋፍ እያደረግን የብድር ሁኔታ እያመቻችን ስራ ለሚፈጥሩት በርካታ ሰዎች የስራ ዕድል ለመፍጠር በማሰብ ከቋሙያች ጋር ግንኙነት እያደረግን በተለያዩ ከተሞች ላይ አሁን ፒኮክ የገንዘብ ብድርና ቁጠባ ህብረት ስራ ማህበር ወይ ፒኮክ ሳኮስ በርካታ ስራዎችን ይሰራ ነው። መልካም። ፒኮክ የተቋቋመው ስንት ዓመተ ምህረት ላይ ነው? አሁን ያለበት ሌቨል ምን ይመስላል? ፒኮክ ከተቋቋመውን 1ኛ ዓመቱ ነው፣ ግን በርካታ ስራዎችን ሰርተናል። 57 ሚሊዮን ብር ገደማ ብድር ማበደር ችለናል። ብዙ ስራዎችን እየሰራን ነው። ሌላኛው ደግሞ ምንድነው ብዙ ጊዜ በወጣትነት በጣም ብዙ ስራዎች የሚሰሩ በጣም ብዙ እየለፉ ያሉ ሰዎች ለህመም ለበሽታ ምናምን ተጋልጠህ የምታውቅበት ጊዜ አለ ወይ? ደግሞ ከነዛ ነገሮች እንዴት ነው ራስህንስ የምትንከባከበው ከስራው ባለፈ ማለት ነው? ያው የሆነ ሰዓት ላይ በመጨናነቅ የተወሰነ አሞኝ የሚያውቃል። ለጭንቀት መፍትሄው ጸሎት ነው እና ስፖርታዊ እንቅስቃሴ ወሳኝ ነው እና በእቅድ መመራት። if you fail to plan you are planning to fail። በጣም አሪፍ። ሌላኛው ወሳኝ ነጥብ ደግሞ ምንድነው እንግዲህ ብዙ ጊዜ አሁን ቢዝነስ መጀመር ሲባል ሰራተኛ መቅጠር ሲባል ሰዎችን ማስተዳደር ሲባል ቀላል ነገር አይደለም። አንተ ደግሞ ይሄንን ያረከው 8ኛ ክፍል ሆነ ነው። ምናልባት በእድሜ ትንሽ ስለነበርክ የሚንቁ ሰዎች ነበሩ ወይስ ያንን እንዴት ነው ማኔጅ የምታደርገው? የመጀመሪያ እኔ ከሰው ጋር ያለኝ ተግባቦት ጥሩ ነው። ያ ቅድም ሰርቼበታለሁ ያልኩ ቦታ ሰውየው ሰራተኞችን በምን አይነት መጠን ጋይድ እንደሚያደርግ ስለማቅ የተወሰነ ተሞክሬያለሁ። ፊርሜ ይመሳሰል ነበር። በጣም ብዙ ነገሩን ነበር ከሱ የወሰድኩት እና ከሁሉ በላይ ደግሞ እናቴ ለእኔ ትልቋ ሮል ሞዴሌ ናት። ሲዳማ አንድ ትልቅ የሚለው አባባል ላይ ሲዳማ ህዝብ ትልቅ ህዝብ ነው። ሰው ከሚናድብህ ድንጋይ ከሚናድብህ ይላል። ድንጋይ አንተ ላይ ቢናድብህ ሰው ያነሳልሃል። ሰው አንተ ላይ ቢወድቅብህ ማን ያነሳልሃል ማለት ነው። እኔ 8ኛ ክፍል ረስቸው ነው ሰሌዳ መግዣ ብር አልነበረኝም እና ሄጄ አቶ ሱሩር ይባላል ሄድኩኝና አቶ ሱሩር ሰሌዳ መግዣ ብር የለኝም ዱቤ ስጠኝ እባክህ ብዬ ብላክቦርድ ተሰቅላይቼ ነበር ትንሽዬ ሰጠኝ። አሁን ብሩን መክፈል ስላልቻልኩ ምን ማድረግ አለብኝ? የእሱ ልጆች በነፃ አስተማርኳቸው። ያንን አፕሮች አንተን ያቀረብኩት? አዎ። ከዛ ልጆቹን አስጠናውለትና 2 ወር ከምናምን አስጠንቻቸው ሰሌዳውን የኔ ያደረግኩት። እግዚአብሔር የተመሰገነ ይሁን። ለውጥ እንድናመጣ ረድቶናል። ሌላኛው እንግዲህ ከባለቤት ጋር የተገናኛችሁት ዩኒቨርሲቲ ተማሪ ያላችሁ ያንተ ኮምፒውተር ቤት ወይም ኢንተርኔት ቤት መታ ነበረ። እንግዲህ ከዛ በኋላ በትዳር ምን ያህል ቆያችሁ? ምን ያህል ልጆች አፈራችሁ? ከ2001 ጀምሮ አብረነን 17 ዓመት። የ3 ሴት ልጆች አባት ነን እና ብዙ ውጣ ውረድ አልፈናል። ጠንካራ ሚስት ነው ያለችኝ። በውጭው ዓለም ስትሄድ where are you from ነው ጥያቄው። ከየት ነው የመጣኸው? ሀገርህ ማን ነው? where are you from። ስለዚህ እኛ አንድ ሀገር ነው ያለን፣ ይሄ ኢትዮጵያ የሚባል ትልቅ ሀገር። ስለዚህ ያንን ስንመልስ ቀጣይ የሚመጣ ጥያቄ አለ፣ ምን አስተዋጽኦ አደረግኩ ለሀገሬ? ለዚህ ሀገር ጥሩ መስራት ይገባናል። ስራው እንዲህ ስናወራው ቀልድ ሊመስል ይችላል። የሆነን ዕቃ ገዝተኸው አስቀምጠኸው ዋጋ እንዲጨምር አድርገህ ሸጠህ ገንዘብን ሜክ ማድረግ ትችላለህ። ለእኔ ገንዘብ ማግኘት አይደለም ትልቁ ገንዘብ ማግኘት ምን አዳረግኩበት እዚህ ላይ ስለዚህ ለፍተህ ጥረህ ታግተህ ደክሞ ስታገኘው ያንተ ስለሆነ እንዴት እንደምትኖርበት ታስባለህ። አሁንም ያለፍንበትን መስመር እንገመግማለን። የወደቅንባቸውን መስመሮች ደግመን እንዳንወድቅ እንጠነቀቃለን። ወደ ስኬት መስመር የገፉንን መስመሮች ደግመን በምን አይነት ሲስተም ብንጠቀማቸው እንደሚያሳድጉን እናያለን። ጠዋት ስትሄድ የመታህ ድንጋይ ማታ ስትመለስ ከመታህ ድንጋይ ውስጥ ሳይሆን ድንጋዩ አንተ ነህ ይባላል። ጠዋት በርህ ላይ የሆነ ድንጋይ አለ፣ መታህ ዞር ማድረግ የሚጠበቅብህ አንተ ነህ። ተመልሰህ ማታ ከስራም ስትሄድ ያው ድንጋይ በር ላይ የሚመታህ ከሆነ አስቸጋሪ ነው። አንድ ስህተት አንዴ ለመስራት ያለብኝ ደግሜ እንዳልሰራው መገምገም አለብኝ። ለምን እንደወደቅኩ ለምን እንዳለፍኩ አያለሁ። እንግዲህ ስታድግ በጣም ፈጣን የሆነ በስራ ውስጥ የተሞላ ከዛ ደግሞ ከባባድ እድገቶችን ምናልባት ዩኒቨርሲቲ ተማሪ የሆነ ያንን ያህል መስራት ማለት አሁን ላይ ራሱ በጣም ከባድ ነው። ልጆችህንስ የምታሳድገው እንዴት ነው? በጥበብ በእውቀት
በምግባር አንድ ሰው እውቀትን ብቻ ኖሮት ምግባር ከሌለው አስቸጋሪ ነው። ትክክል። አንድ ሰው እውቀት ብቻ ኖሮት ጥበብን ካላወቀ አስቸጋሪ ነው። ስለዚህ ጥበብ፣ ምግባር እና ተግባርና እውቀት እነዚህ ወሳኞች ናቸው። እንዴት ያንን ህልማቸው እንደሚያሳኩ በዛ መስመር ነው። እናታቸውም እንዴት እንደለፋን በምን አይነት ሲስተም እንደሰራን ስለምታውቅ ይተናበብን ነገሮችን የምናሳድግ የሆነ ያ ነው። መልካም። በጣም በጣም ምርጥ ቆይታ ነው ያደረግነው። ብዙ ነገሮችን ተምሬበታለሁ። ከዛ ደግሞ እንዳልሰራው ገብቶኛል ብዙ መስራት እንደሚቀርብኝ። ከዛ ባለፈ ግን ወደ አንዳንድ ጥያቄዎች ስናልፍ ዝግጁ ነህ? እሺ። መልካም። እሺ ሰው የመጀመሪያው ማን ወይ ምን በጣም ያነቃቃሃል፣ ኢንስፓየር ያደርግሃል? እኔ በጣም ኢንስፓየር ከሚያደርገኝ ነገር እችላለሁ የሚለው ቃል በጣም ኢንስፓየር የሚያደርገኝ። አሰላ የሯጮች ሀገር ነው። ዞር ስትል የኃይሌን ህንጻ ታያለህ። ዞር ስትል የቀነኒሳን ህንጻ ታያለህ። ዞር ስትል የአሻጊጌን ህንጻ ታያለህ። እንዴት ሰሩ ስትል በጽናት ሰርተው ሮጠው በይችላል መንፈስ ነው ያደግነውና ለእኛ ሮል ሞዴል ማለት ጽናቱን ያሳዩ ሯጮች አሉ፣ ጽናትን ያሳዩ ሰዎች አሉ። ያንን በሰው ሮል ሞዴል የሚባለው ወደ አንተ ህይወት መቃኘት ነው። ፊዚካላቸው ልክ አይደለም እቺ በጣም ወፍራም ናት እንዴት ትሮጣለች ተብሎ ፊዚካሏን ወደ ኖርማል መልሰው ሮጣ ያሸነፈች ልጅ አውቃለሁ። ኧረ እንዴት ሆኖ መልሰው ማለት ነው። በቃ ስትሮጥ መጀመሪያ አካባቢ ስትመለከት አትሆንም ትላለህ። ከዛ ኦሮሚያ ሻምፒዮን ትሄዳለች። ከዛ የሀገር አቀፍ ሻምፒዮን፣ ከዛ ውጪ በአረቡ ዓለም ሄደው ዜግነት ቀይሮ ሮጠዋሉ። ኢትዮጵያ ሮጠው ያሉ ምንም ሆነ ምንም በህይወታቸው የሚፈልጉትን ሰክሰስ ያገኙ ልጆች አሉና እሱን ማየት ትልቅ መስመር ነው። በህይወት ያገኘው በጣም የጠቀመህ ምክር ምንድን ነው? ዛሬ ላይ ሆነ ነገን ይ ሌላኛው ደግሞ በጣም የምትኮራበት ስራስ? ከይርጋለም ቃሊታ የህፃናት ማሳደጊያ ልጅ ወስጃለሁ፣ አሳድጋለሁ። በስሜ ልጆች አሉኝ ወስጄ በእኔው ጋር የሚኖሩ ከልጆቼ ጋር በልጆቼ አይን ነው የማያቸው። እነሱ ሰክሰሴ ናቸው። ምንስ ይቆጭሃል? አልችልም ብዬ እንደማልችል በነገሩኝ ጊዜ ለተወሰነ ጊዜ አልችልም ብዬ ያሰብኩባቸው ጊዜያትና የተቀመጥኩባቸው ጊዜ ቆጮኛል። ችዬ ስላሳየሁት እና ችዬ ስለኖርኩት። በጣም በጣም አሪፍ። ምን ያዝናናሃል አሁን ላይ? ከፋሚሊ ጋር መሆን፣ ከልጆቼ ጋር፣ ከጥሩ ሚስቴ ጋር፣ ቤተሰቦቼ ጋር ብዙ ሰዓት ሳሳለፍ ደስ ይለኛል። ሌላኛው ደግሞ እንግዲህ የተለያዩ ዘርፎች ላይ ስለሆንክ ምናልባት የዕለት ውሎ ሊለያይ ይችላል። ግን መሰረታዊ የምትላቸው ነጥቦች ምንድን ነው? በውሎ ውስጥ እቅድ አወጣለሁ ለስራዬ። ያቀድኩትን እቅድ በዛ መስመር መሄዴን ገመግማለሁ። ወደፊት ለፊት ስራዎቹን አያለው። በየአካባቢ ላይ ያለውን ሂደት እመለከታለሁ። በምፈልገው መጠን መሄዱን አለመሄዱን ከቤተሰቦቼ ጋር ጥሩ ጊዜ ያሳልፋለሁ። ወደፊት የምሰራቸውን ነገሮች ደግሞ እቅዳለሁ። እየሰራሁት ካሉት ውጭ በእንደዚህ አይነት መልኩ ጊዜን አሳልፋለሁ። የመጨረሻው ጥያቄያችን ነው ይሄኛው። እንግዲህ እስካሁን ድረስ ብዙ ነገሮችን እኔም ተምሬያለሁ። ይሄ ፕሮግራም ሲተላለፍ እማርበታለሁ። አድማጮችን በደንብ እየተማሩበት ነው ብዬ አምናለሁኝ። የመጨረሻው ነጥባችን ምንድን ነው? ለወጣቶች የምታስተላልፈው ዊዝደም አድቫይስ ምን ይመስላል? ወጣቶች ከተቀመጣችሁበት ተነሱ። አንድ ሰው ማስተርስ ሊኖረው ይችላል፣ ዶክትሬት ሊኖረው ይችላል፣ ዲግሪ ሊኖረው ይችላል። ትምህርት የተማርነው ከቦክስ ውስጥ ውጭ ልናይ ነው። ብዙ ስራ መስራት እንችላለን። እኛ አካባቢ ላይ ምን አለ ምን የለም። በጣም በረሃ ሙቀት ባለበት አካባቢ ጃኬት ብታመርት የሚገዛ ሰው የለም። በጣም በሚበርድ ሀገር ውስጥ ደግሞ ቲሸርት ብታመርትም የሚገዛ የለም። ምን ያስፈልጋል ምን አያስፈልግም፣ እኔ ምን ልስራ፣ እጃችንን ማቆሸሽ መልመድ፣ ስራ መስራት። የቆሸሸ እጅ ስትበላበት ይጣፍጣል፣ ስትታጠበው ላብህ ነው ልፋትህ ነው። ለአንተ ብቻ ያ ሁሉ እውቀት ሰብስበህ ከሆንክ የጋን ውስጥ መብራት ነህ። ጋን ውስጥ ያለ መብራት ከጋኑ ውጭ አያበራም። ማካፈል አለብን። እውቀታችንን ሼር ማድረግ ልንጠቀምበት ይገባል። አንድ ሰው ኤቢሲዲን የሚለውን እስከ ዜድ ድረስ 26 ፊደል ላይ መድረስ አይገባው። መሀል ላይ ሲደርስ 13ቷን ፊደል ካወቀ በኋላ 13ቱን ፊደል ተጠቅሞ የሆነ ለውጥ ካላመጣ በህይወቱ ላይ ከ13 ቀጥሎ ያለውን ይቀጥላል። ያወቅነውን እውቀት ልንጠቀምበት። ደብተር ገዝተናል፣ እስክሪብቶ ጽፈናል፣ ደክሞናል፣ አቆሽሸነዋል፣ ጭንቅላታችን ተጠቅመናል። ምን ሜክ አደረግን? መጠቀም። ስራ ለመስራት ገንዘብ ያስፈልጋል አውቃለሁ። ግን የመጀመሪያው ትልቁ ነገር የሚያስፈልገው አይካን ኢንተርፕሪነር ሰናራው ላይ ሪስክ ቴከርስ፣ ሪስክ መውሰድ። በቃ ለምሳሌ ፌል ብናደርግ ሰርተን ነው ነገ የምናወራው ነው የሚሆነው። አፕ ዳውን ያለ ነው በስራ ላይ። በርደን እንዳለ ፍሩትም አለ፣ ፍሩት እንዳለ በርደን አለ። ቻሌንጆችን መሸከም፣ ዝቅ ብሎ መስራት፣ ሩቅ ማየት፣ ማሰብ፣ ጥረት ማድረግ።
አብዛኞቹ ጉዞዎችህ በጣም በፍጥነት ነው የምትጓዛቸው። ፕላስ ደግሞ ፍጥነቱ በጣም ደስ የሚል ነው። አሁን የደረስክበት አድርሶሃል። ግን በመሃል ኪሳራ አጋጥሞ ያውቃል? ባይዘው ስቲኪኒ ፋብሪካ ነበረኝ ይርጋለም ቱስፒክ ፋክተሪ እና ኢትዮጵያ ውስጥ አይመረትም ነበረ። ቱስፒክ ይርጋለም ኢንዱስትሪ ፓርክ ሼድ ተሰጥቶኝ ከቻይና ሀገር ማሽን አምጥቻለሁ የስቲኪኒ ማምረቻ እና ቢሆናል ሲስተሞች ማሽኑ ፌል አደረገብኝ። ወደ 1.5 ሚሊዮን ብር ከስሬያለሁ። ይህንም ነገር ማስተርስ የተማርኩ የሰራሁትን 1 ሚሊዮን ብር ሚስ አድርጌ አውቃለሁ። የእኔ ታሪክ ብዙ ማውራት እችላለሁ እንጂ ባጭር እና ሁለተኛ ዓመት ማስተርስ የተማርኩኝ የስቲኪኑ ማሽን ከቻይና እንዲገባ ብዙ ጥረት ያደረግኩ። ማሽኑ ገባ፣ ፌል ያደረጋል። ሰራ ላይ ማሳ ሁሉ ገዝቼ ነበር። ወደ 1.5 ሚሊዮን ብር ከሰርኩኝ። በጣም ብዙ ሰዎች ተጨነቁ። በዛ ሰዓት 1.5 ሚሊዮን ግን እኔ ደህና ነኝ። ምክንያቱም እኔ ገንዘብ እንዴት እንደማመጣው አውቃለሁ። ደግሞ የከሰርኩት ሰርቼበት ነው። ደግሞ የከሰርኩት ሳክሲድ አድርጌ ነው። አዎ በይችላል መንፈስ ተነስቼ ነው። ውስጤ ይችላል የሚባለውን መስመር ውስጥ ሆኜ ነው ፌል ያደረግኩት። ስለዚህ እኔ አልተበሳጨሁም። ገንዘቡ ሚስ አደርገው እንደውም እቅድ ነው ያቀድኩት። እንዲያደርጋለሁ በቃ እንደዚህ ወጣዋለሁኝ ብዬ እቅድ አቀድኩ። በዛ እቅድ መሰረት መሄድ ጀመርኩ፣ አሳካሁት። ስለዚህ ፌል አፕ እና ዳውን ግዴታ ነው። ነገም እንደ ስክሰስ ለማውራትና የዚህ ቤተሰቦች ጥረት ማድረግ በያላችሁበት አካባቢያችሁ ላይ እቅዶችን ማቀድ። በተለይ ዩኒቨርሲቲ የምትማሩ ተማሪዎች ከመመረቃችሁ በፊት የሚቀራችሁን 1 እና 2 ዓመት ከግቢ ከወጣችሁ በኋላ ምን እንደምታሰሩ እቅድ አቅዱ። አዎ አሁን ጊዜው ቴክኖሎጂ ነው። በተለይ ሚዲያዎችን በመጠቀም እውቀታችንን ማሳደግ የሆነች ፊልድ የሆነች ሞጁል እያጠናን ረዥሙን ጊዜያችን ብቻ አይደለም። እሱ ትልቅ እውቀት ነው። ተጨማሪ እውቀቶችን ማሳደግ። ግቢ ውስጥ ተቀመጡ 100 ቀን 99 ቀን 80 ቀን ይቀረን ብለን ሰለብሬት እናደርጋለን። ጥሩ ነው እሱም። ነገር ግን ከ90 ቀን በኋላ ነው ምን መስራት አለብኝ የሚባሉ ግቢ ውስጥ የቤት ስራ ይዘው መውጣት አለባቸው። አዎ በጣም የቤት ስራ ይዘው መውጣት አለባቸው። ጭንቅላታቸው ዝግጁ መሆን አለበት። ከግቢው ውጭ ላለው ጊዜ እቅድ ዝግጁ ማድረግ ይጠበቃል። የሰራንና የላብን ውጤት ደግሞ የሚባረክ የሰማይ አምላክ አለ። እኔ በሱ አምናለሁ። ሰው ልጅ ከሰራ የሰማይ አምላክ ይባርካል። ተነስተን ስንጥር ልፋታችንን የሚቆጠር የሰማይ አምላክ አለ። እግዚአብሔር ሀገራችንን ይባርክልን። ትልቅ ነገሮች በሀገራችን ላይ ይኖራል። ትልቅ ሀገር ነው ያለን። ፊቸሯ በጣም ደስ የሚለኝ ሀገር ነው ያለሁትን ኢትዮጵያ ሀገር ውስጥ ነው መኖር የምፈልገው። ሌላኛው ደግሞ ጥያቄ የሆነብኝ ምንድን ነው፣ በቢታኒያም እንዲሁም ሌሎች ስራዎቻችሁ ላይ ምን ያህል ሰዎች የስራ እድል ፈጥራችኋል? አሁን ቢታኒያ ኮሌጅ፣ ፒኮክ ማይክሮፋይናንስ፣ ቢታኒያ ቢዝነሶች እና ስዊት ድሪምስ አካዳሚ በአጠቃላይ በርካታ ሰራተኞች አሉ። ወደ 400 ምናምን ሰራተኛ ያለው ተቋም ነው። እቅዳችን 10,000 ሰራተኛ መቅጠር ነው ወደፊት። ገና ነኝ እኔ አሁን 36 ዓመቴ ነው። እንደ አንድ ዜጋ አስተዋጽኦ ማድረግ ፈልጋለሁ እዚህ ሀገር ላይ። አሁንም ቢሆን ስራ በተለያዩ ከተሞች ላይ ስንሰራ ብዙ ውጣ ውረዶች አሉ። አንዳንድ ያልተረዱ የመንግስት አካላት፣ በተለያየ ቀበሌ ወረዳ ላይ ያሉ አካላቶች አሉ። ስራዎችን ስትሰሩ የሚያስቸግሩ መስመሩን የማይደግፉ ሰዎችም አሉ። የተወሰኑ 1 2 3 እነሱን አይደለም እኛ የምናየው። ትልቁ ተሆን ኢትዮጵያ ሰክሲድ የሚያደርገውን ሀገር፣ ለውጥ የሚያመጣውን ሀገር ነው የምናየው። እና እንቅፋት የሚሆኑባችሁን ሰዎች ቀስ ብላችሁ የሀገሪቷን የወደፊት ተስፋ ትልቅ መሆኑን አሳዩቸው እንደ ዜጋ። አይ ካላችሁ ደግሞ ዝለሏቸው። እነሱ እንቅፋት ሊሆኑ የተፈጠሩ ሰዎች ናቸው። ፍሩቱን እናያለን፣ የሚያጓጓውን እንጠቀማለን፣ የተሻለ ስራ እንሰራለን፣ ሀገራችንን እናሳድጋለን። የዛ አንድ ዜጋ በመሆኔ የዚህ ሰዓት ምዕራፍ በመሆኔ ደስተኛ ነኝ። ለዚህም ፕሮግራም እንግዳ ሆኜ ስለጋበዝከኝ ከልብ አመሰግናለሁ። ቀጣይ ትልልቅ ምዕራፎች ላይ ደርሰን እንደገና ይሄም ያንተ ፕሮግራም አድጎ በጣም ለብዙ ሰዎች ህይወት የሚቀይር ሆኖ ድጋሚ እንግዳ ሆኜ እንደምገኝ ተስፋ አደርጋለሁ። አመሰግናለሁ። በደስታ ደስ ብሎኛል በጣም። እኔ የምጠይቀኝ ጥያቄ ይኖራል? ትልቅ በጣም ጥሩ። ይሄን ሚዲያ አድጎ ምን ላይ ደርሶ ነው ማየት የምትፈልገው? አሁን በዩቲዩብ አለ። በአዲስ አበባ ዩኒቨርሲቲ ማህበረሰብ ተኮር ሬዲዮ ጣቢያ ላይ ነው ይሰራ ያለው። በዘወኔ ቢታኒያ ኤፍኤም የሚል ፍሪኩዌንሲ በመግዛት ሂደት ላይ ያለ ነው። ኤፍኤም ጆርናሊዝም ነው ዲግሪ አረሳው ሞዶ ፊልድ ስለሆነ አንተ ወደፊት ያንተን ፕሮግራም ምን ላይ ልታደርገው ነው እቅድ? እንግዲህ ሬዲዮ ላይ ዊዝደም ፖድካስት ፕሮግራም አለ። በአካል የምናዘጋጀው ዊዝደም ቶክ የሚል ነፃ የስልጠና ፕሮግራም አለን። ከዛ በተጨማሪ ደግሞ
አሁን ዩቲዩብ ላይም እንዲሁም ሌሎች ሶሻል ሚዲያ ፕላትፎርሞችም ላይ አለ። የመጨረሻ ጎላቸው የሁሉም ግን ምንድን ነው ካልከኝ ትልቅ የሆነ የሚዲያ ፕላትፎርምን ቢውልድ ማድረግ እንፈልጋለን። እኔ ብቻ ሳልሆን ሌሎች ብዙ ወጣቶች ኮንተንት ክሬት የሚያደርጉበት ከዛ ሲቀጥልም የኢትዮጵያ ምሁራኑ ስኬታማ የሆኑ ሰዎች እውቀታቸውን የህይወት ልምዳቸውን የሚያካፍሉበት ማለት ነው። እና ስለጠይቀኝ አመሰግናለሁ። ይሄን ይመስላል። ቴንክ ቬሪ ማች። አንተ የሚያሰብከው ህልምህ እንዲሳካ ዘንድ በተቋሙና በራሴ ስም እመኛለሁ። ትልልቅ ነገሮችን አሳክተህ የተሻለ አቅም ፈጥረህ እንዲኖር እመኛለሁ። አዲስ አበባ ዩኒቨርሲቲ በጣም የምወደው ነው። የኔ አብዛኞቹ መምህራኖቼ ስለ አዲስ አበባ ዩኒቨርሲቲ የሚነግሩኝ ነገር አለ፣ ትልቅ ተቋም እንደሆነ። እኔ ሌላ ዩኒቨርሲቲ ፍሬ ብሆንም አዲስ አበባ ዩኒቨርሲቲ ነው የኔ መምህራኖቼ የተማሩት አብዛኞቹ። በጣም ደስተኛ ነኝ። በሌላ ትልቅ ሰፊ መርሃ ግብር የምንገናኝ ይሆናል። እግዚአብሔር ይስጥልኝ። አገራችንን ሰላም ያርክልን። አሜን አሜን። ከልብ አመሰግናለሁ። እንግዲህ ፍቃደኛ ስለሆንክ ጊዜህን ስለሰጠህን ያለህን እውቀት የህይወት ልምድ ያለ ስስት ስላጋራህን ወደፊትም እንደምንገናኝ ደግሞ ስለተስማማን ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። አሜን።